ኖ ማምለጥ፣ የዛን ቀን ኖ ማምለጥ፣ ኖ ራነራል። ፖለቲካችሁ ድራማችሁ በቃ አየነው ከላስ ጨርሰናል ድራማው። አሁን ሰኞ ቀን በቃ ቀረቡና እስቲ ደግሞ ተወያዩ እንያችሁ እስቲ። ወዲን ቆረጠኝ ምናምን አይሰራም፣ ወገቤን አመመኝ ምናምን አይሰራም፣ ስልኬ ቻርጅ አለቀ ቢሆን መግሪብ ደርሷል ኢሻ ደርሷልም አይሰራም። ከኢሻ በኋላ ነው የጠራ ነው ውይይቱ 3 ሰዓት ማታ 3 ሰዓት እራት እንዳልበላ አልበላንም እንዳትሉ በልታችሁ ነው። ኢሻ 8 ሰዓት 8 ተኩል ነው 2 ሰዓት ምናምን 2 ሰዓት ከምናምን ነው እራታችሁ በልታችሁ 3 ሰዓት ውሃ ጠጣችሁ ነው ፋብላችሁ ሬዲ ሆናችሁ 3 ሰዓት ላይ ማለት ምንም ምክንያት አንፈልግም። ቻርጅ እንዳትሉ ቀኑ ሙሉ የዛን ቀን ቻርጅ አድርጉ ስልካችሁ። ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ልጅቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልጅቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በተለይም ሀባሾች ይህን ቪዲዮ በደንብ ሼር አድርጉና ይሄ ኡስታዝ እንዲመጣ ጋብዙት። ብቻ አይደለም እኔም በጣም ከመጓጓት የተነሳ ማይኬን ከፈትኩና በጣም ልንማርበት በጣም ብዙ ቁም ነገር እናገኝበታለን ብለን የምንጠብቀው ዲቤት ነው። በጣም ጓጉተናል ሰኞ እስኪደርስ እና በጣም ደስ ብሎናል። እንጠብቃለን። ወንድማችንም ይመጣል ብለን ተስፋ እናደርጋለን። ያ ተስፋ እናደርጋለን። በጨዋነት በጨዋ ደንብ እኛ ምንድነው ህዝቡ ያለውን ነገር ያውቅ ዘንድ ነው። ምንድነው ትክክለኛውን ነገር ተረድቶ እንዴት ነው ሌላ ለፖለቲካ ለድራማ ሌላ ለተለየ አጀንዳ ምናምን ነገር አይደለም። አላማችን እዚህ አንድም ሁለትም የአምላክን ቃል ለመነጋገር እስከተሰበሰብን ድረስ ሌላ ምንም አጀንዳ ፖለቲካ አያስፈልግም። ያንን ነገር ማንኛችንም ሜንታሊቲያችን ውስጥ ካለ አቮይድ አድርገን ይሄን ነገር መከታተል ይገባናል። ሰኞ ምሽት ማለት ነው። ይሄንን ዲቤት ማንም መቅረት የለበትም። ሁሉም ሰው መታደም አለበት፣ መከታተል አለበት ማለት ነውና ሜቢ ከዚህ በኋላ ያለው ነገር በደንብ ክላሪፋይ የሚሆንበት ጥርት ተብሎ የሚታይበት ይሆናል ማለት ነው። ከዚህ ውይይት በኋላ ብዙ ነገሮች የሚጠሩበት ብዙ ሰዎች አዌር የሚሆኑበት ነው ብለን እናምናለን እና ሜቢ እንግዲህ እንመለከታለን፣ እናያለን። ሰኞ ምሽት ከ3 ሰዓት ጀምሮ ማለት ነው እንደሚመጡ እናያለን። ሜቢ ፎይ ስለሆነ ቪዲዮውን የሰራውና የለቀቀው የምትልበት አለ ፎይ ወይስ ወደ ርዕሳችን? እንግዲህ ከኔ ጋር ውይይት ማድረግን ስለፈለጉት ሰኞ እንገናኛለን። ያው ሰኞ 3 ሰዓት ላይ እንገናኝ። ሰኞ 3 ሰዓት ላይ ሙስሊሞች በዚህ ውይይት ላይ ጥሩ ነገር ትማራላችሁ ብዬ አስባለሁ። የኛዎቹ ኦልሬዲ ያው ድነትን ያገኙ ስለሆኑ ምንም ያሳስባቸው ነገር የለም። ብዙ ሙስሊሞች ትምህርት የሚሆንባት ጥሩ ተምረውበት ይወጣሉ ብዬ ተስፋ አደርጋለሁ። በተለይም ሀባሾች እንደውም ሼር አድርጉት በደንብ። እናንተም ዋብያ ናችሁ፣ ሀባሽ ናችሁ፣ አላህ የትኛውን ነው የምታመልኩት? በደንብ የምንለዩበት አለቱን የምንሰነጥቅበት ይሆናል ማለት ነው። ጥሩ ኦፖርቹኒቲ ነው ለኛ፣ ጥሩ አጋጣሚ ነው። ምን ያህል ፍትሃዊ እንደሆንም ደግሞ በዛው የምትገነዘቡበት ነው። ቤታችንን ከፍተን አይደለም ኑ የምንለው እኛ አይታችኋል። ለ8 ቤት ከፍተው እኛ ፊት ይምጣ ጀግና ከሆነ ምናምን እንደዚህ አይነት ነገር ያለፈበት ጅሎች ማጃጃያን እኛ እንጠቀምም ማለት ቢያንስ የበሰልን የምናቅ የምናገናዝብ ስለሆነ ቤታችን ኑ አንልም። በቃ ትገናኛለህ። ዳኛ የራሳቸው ሰው ነች፣ ሙስሊም ነች። ችግር የለብኝም እኔ በዳኛ። እነሱ አላማቸው ምንድነው? ቤታቸው ሄዳችሁ በቃ 8 ሆነው ጠብቆ ከዛ አንተ ትገባለህ። ከዛ እንደ ህፃን ልጅ አንድ ጥያቄ ትጠይቃለህ፣ ከዛ ይመለስልሃል። አይ ትክክል አለ ምትል ነው ተሳዳቢ ነህ ብረት
አንደኛ ህፃን ልጅ አይደለንም እና ሂድ ምናምን የሚለን ማለት ነው። ማንም እንደዛ የሚያዘን እኛ ህፃናት አይደለንም። ሰው ከዚህ አንጻርም ክላሪፋይ ለማድረግ ነው ለሙስሊሞች፣ የተወሰኑ ሙስሊሞች ያልነቁ ስላሉ ደስ የሚል ሁኔታ ብዙ ሙስሊሞች የተሰራውን ድራማ ጠንቅቀው አውቀውታል፣ በደንብ አውቀውታል። ራሳቸው ምስክርነት የሰጧሉ፣ በውስጥ የጻፉልኛሉ፣ ልባቸውም ያውቀዋል። ክርስቲያኑ ሁሉም ያውቃል፣ ድራማቸውን ሁሉም ያውቃል። ደስ የሚለው እኛ ከክርስቲያን አንድም ሉስ አናደርግም፣ አንድም እናጣው ነገር ክርስቲያን የለም በዚህ ምክንያት ማለት ነው። ራሳቸው ግን በሰሩት ፖለቲካ የራሳቸው ህዝብ እንዲታዘባቸው አድርገዋል። ግን ለምን ከፍ አናደርገውም? አለቱን ለምን አንሰነጥቀውም? ለምን አንበረግደውም? ካመጣሽ ማርያም ታምጣሽ አይደለ? ማንኛው ነው የዋሸው ብላለች። ሜቢ ውይይት ጥሪውን አስደምጣቸው። እንትና ያቀረበችውን ልይቷ አክሴፕት አድርገነዋል በደስታ ማለት ነው። ሳናመነታ ተቀብለነዋል። ሳናመነታ ያው ፊት ለፊታችሁ ተለጥፏል። በነቢያት የተሰበከው አምላክ ማን ነው? ማን ነው እሱ? የዋብዬዎች አላህ ነው ወይንስ እኛ የምናመልከው? እናየዋለን። እሱን እናያለን። እኛ እሱን የምናይ ይሆናል። ስለዚህ በኮስት እንገባለን። እንዳኛ እሷ ትሆናል ሌሊቷ፣ እሷም ትገባለች ኮስት። ችግር የለው። ሰዓት ትይዛለች እሷ ማለት ነው። ምንም የሚያስፈልግ ነገር የለም ሌላ። ህፃን ልጅ አይደለንም ነው እና እከሌ ጋ ነው እከሌ ሂድ የሚለን ህፃን ልጅ አይደለንም። ተሰብስበህ እየጠበቅነው ቀረ። ምን አይነት ቀልድ ነው? ለ8 እየጠበቅ ቀረውባ። እና ማንኛውም ሰው አይምሮ የሚያገናዝብ ይህን የሚያውቀው ነው። ቃል ለምሳሌ ሐሙስ ዕለት አቡ አይደርን ጠብቀው ቃል አቡ አይደር ቃል ውይይት አቅርብና ሐሙስ ዕለት ካልመጣ አቡ አይደር ፈሪ ነው። ቤትን ከፍተህ ጠብቀው። ግዴታ ነው ጠብቀዋለሁ። በእነሱ ሎጂክ በነገራችን ላይ ላይቭ እንደውም እኮ ብያቸዋለሁ ከገባቸው ግን አልገባቸውም። ግን ስትሪክትሊ ጠይቀዋለሁ ብዬ አስቤያለሁ። ለሐሙስ ማታ ይቀበላል ብዬ ተስፋ አደርጋለሁ። ካልመጣ ግን ፈርቶ ነው። ያ ካልመጣ ቤትህ ፈርቶ ነው። ፈሪ ነው ቤት ማይመጣ ከሆነ እና እንደዛ ነው። ጥሩ ነው። ወድጄዋለሁ እኔ ለአንድና ለመጨረሻ ጊዜ እስከ መጅሊሱ ድረስ መቅኒያቸው ድረስ የሚሰማ ስራ ነው የምንሰራው። ከመቅኒያቸው ውስጥ ማወጣ አጥንታቸው ሰርስሮ የሚገባ ስራ ነው የምንሰራው። ሐሙስ ያገናኘን፣ ሰኞ ያገናኘን። ለማየት ጓጉተናል። ደግሞ ቃልና ክርስቲያን ስላላችሁ ቃል ተቀብለናል ብለው አንተን እንዳይ በዚህ አጋጣሚ ሪከርድ የምታደርጉም ሪከርድ አድርጉልኝ። ኡስታዝ አቡ ሀይደር የፊታችን ሐሙስ እኔ ቤት ልብ አድርጉ፣ እኔ ቤት መጥተህ እንድትወያይ እውነተኛ አምላክ ኢየሱስ ክርስቶስ ወይንስ አላህ በሚል ርዕስ ወይ ደግሞ ነቢይህን ያንተ ስብዕና ነቢዩ መሐመድ ስብዕናው አሪፍ ነው ብለህ ትናገራለህ። ነቢዩ መሐመድ ወይንስ ቅዱስ ጳውሎስ ትክክለኛ ስብዕና ወይ ደግሞ የነቢይነት ስብዕና ያለው ማን ነው በሚለው በእነዚህ በሁለት ርዕሶች እኔ ቤት መጥተህ ኡስታዝ አቡ ሀይደር እኔ ቤት መጥተህ እንድትወያይ። ካልተወያየህ ፈርተሃል፣ በጣም ፈርተህ ተንቦቅብቀህ ነው ማለት ነው። ስለዚህ ይህንን ለኡስታዝ አቡ ሀይደር አድርሱልኝ ተወዳጆች። አመሰግናለሁ። ሐሙስ ማታ 3 ሰዓት ላይ እኔ ቤት ላይ እንገናኝ። በነገራችን ላይ ቤታቸውን ዘግተው ብቻቸውን እንደዚህ ነው ያሉት። የኔን እንደዛ እንዳይሉ ደግሞ ትዊስት አድርገው ያው እንደዚህ ነው ያለው ቤቴ ነው ያለው ብለው ደግሞ ትዊስት እንዳደርጉት ነው። እኔ ቤቴ አልፈልግም ማንም እንዲመጣ፣ ቤቴ ማንም እንዲመጣ አልፈልግም። ራሴን ችዬ መቆም የምችል ሰው ስለሆን ከውስጥ ነው የምንገናኘው። ክሊር ለማድረግ ለኦዲየንስም ከውስጥ ነው የምንገናኘው እና ማንኛችሁም ትማሩበታላችሁ። ማንኛው ነው ምንድን ነው የሚለውን እናየዋለን።
ቀለል ያለ ታይም አይደለም የምንወስደው፣ ሰፋፊ ታይም ነው ዲቤት የምናደርግበት። አትሊስት ሰፋፊ ታይም እንወስዳለን ብዬ ተስፋ አደርጋለሁኝ። እንደተለመደችው 5-7 ደቂቃ ሳይሆን ሰፋፊ ታይም እንወስዳለን። ስለ አምላክ ስለሆነ የምናወራው እንዲቴል እንበትነዋለን። ባህሪያት ላይ እንሄዳለን። እንዲቴል የምንሄድበት ስላለ ማለት ነው። ስለ እያንዳንዱ ነገር እንዲቴል የምናነሳቸው ብዙ ከሎጂክ አንጻር የምናነሳቸው ነገሮች ይኖራሉ። ከባህሪ አንጻር፣ ከአምላክ ባህሪ አንጻር፣ ከፍጡራንና ከባህሪ አንጻር የምናነሳቸው ብዙ ነገሮች አሉ ብቻ። ስለዚህ ሰፋ ያለ ታይም ይኖረናል ብዬ ተስፋ አደርጋለሁ። ብሎ 5 ደቂቃ 2 ደቂቃ አይሆንም። በደንብ የምትማሩበት ይሆናል። እኛ በደስታ ነው የተቀበልነው። አባሾችም ብዙ ቴክስት እየጻፉልኝ ነው፣ ለማየት ጓጉተዋል። እነሱም ብዙ ልጆች በውስጥ ቴክስት እየጻፉልኝ ነው። ክርስቲያኖች ብቻ ሳይሆን ከአባሾችም እየጻፉልኝ ነው በጉጉት እንደሚጠብቁት እና እንደዛ ያ እኛም በጣም በጉጉት የምንጠብቀው ዲቤት ነው የሚሆነው። እንግዲህ ያው ጥሩ እንደሚማሩ ሙስሊሞች ከዚህ ተስፋ እናደርጋለን። ያ እስኪ ልጅቷ የሰራችውን ቪዲዮ አንድ ጊዜ ላስደምጣችሁና ከዛ በኋላ ወደ ዛሬው ርዕሳችን እንመለሳለን ማለት ነው። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ሌሊት ላይ ይጠብቃችኋል። ኡስታዝ ሁሱ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛ አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መጣችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ ያቀርባላችኋለች። ስለዚህ ሙስሊሙ ነው እየቀደደብን ያለው ክርስቲያኑ ነው እየቀደደብን ያለው የሚለውን እውነታ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምን ምክንያት እንድታደርጉ ጥሬን በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን? ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ሊሆን? አብረን የምናይ ይሆናል። ሼር ኮፕሊንግ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጆኒ ራጋ ቤት 40-50,000 ሰው በጉጉት ይጠብቃችኋል። ወንድሞች እንዳገሩ አደራ። ያ እንግዲህ እኛም በጉጉት እንጠብቃለን። እውነት ለመናገር ማንም ወይ ሊያገኘች ይመስለኛል። ለሰኞ 3 ሰዓት ማን ሊቀር ይችላል የሚለውን ጥያቄ መልስ እንዳገኘች ከአሁኑ ግልጽ ነው። ምክንያቱም እፎይ የውይይት ጥሪውን በግልጽ ተቀብሏል። እየጠበቀን ነው። ያው እንደምትመለከቱት አንዴ በትልቁ አድርገኝ ክርስቲያን ፖስተሩ ላይ እንደምትመለከቱት በግልጽ ርዕሱ የሚያብራራ ነው። በኮስት መሆኑም ማንም ቤቴና እንደማይል በግልጽ እንድታውቁ እንድታረጋግጡ ይፈልጋል። ምክንያቱም ደጋግሞ ኮመንት እያየሁኝ ነበረ። በማን ቤት ነው እየተባለ ነበረ።
የሚለው ምንድነው? ተመልከቱ። ኮሆስት ተልቁ ላይ አድርገኝ። ኦኬ ገስቱን እንትን ስላላላችሁ 8 አድርጉት። 8 አድርጉት። ምን ሰላም ቆስቲ ክርስቲያን ቃል እፎይ እንዴት ነህ? ተጠፋፋን እኮ። ሰላም ብያለሁ። ኦኬ እሺ እንግዲህ ተመልከቱ። በግልጽ የተጻፈ ነገር ነው። በነቢያት የተሰበከው አምላክ ማን ነው የሚለውን ነገር ርዕስ አድርገው ይወያያሉ። እታችን የጠራቸው የውይይት ጥሪ ላይ ቀጥታ ማን ሊቀር ይችል ይሆን የሚለውን ኳሊፊኬሽን እፎይ እንዳለፈ እዚሁ ጋር በግልጽ አሳይቷል። የውይይት ጥሪውን ኦፊሻሊ ተቀብያለሁ፣ ሰኞ ዝግጁ ነኝ ብሎ እንትን ብሏል። ኦኬ በማን ቤት ነው ለሚለው ግልጽ ተደርጎ ተመልከቱ። ኮሆስት ነው። ኮሆስት ምን ማለት ነው? እፎይም ቤቱን ይከፍታል፣ ሁሱም ቤቱን ይከፍታል። ያለ ማንም ረዳት ያለ ምንም እንትን በቃ ሁሉም ራሳቸው ጌም እንደሚጫወቱ እፎይ ጌም እንደሚጫወት ሁሱም የራሱን ቤት ከፍቶ ጌሙ እንደሚጫወቱ ነው መገናኘት ማለት ነው። ኮሆስት ማለት ያ ነው። ማንም እኔ ቤቴና ማንም እንዲያግዘኝ ማንም ሸክም የሚባል ነገር የለም። ግልጽ በሆነ መልኩ ሰኞ 3 ሰዓት ላይ የምናየው ሆናል። እውነት ወይስ ውሸት የሚለውን ነገር ግልጽ አድርገን የምናይበት ቀን ነው። ያንን ነው። ሁላችሁም የተሰሩትን ቪዲዮዎች እየገባችሁ ሪፖስት፣ ላይክ፣ ሼር በማድረግ ዳውንሎድ እያደረጋችሁ በራሳችሁ ፔጅ ላይ ፖስት በማድረግ ለሁሉም አደርሱ። ለሁሉም ማንም ሰው እንዲቀር አንፈልግም። ሁሉም እንዲታደም ተጋብዛችኋል። ታንክ ዩ። ግን እንድታረመው የምፈልገው ኳሊፊኬሽኑ አልፈዋል ብቻ ሳይሆን ልጅቷ የውይይት ጥሪውን ባቀረበች በሰዓታት ውስጥ ቪዲዮዋን በለቀቀች እንደደረሰው በሰዓታት ውስጥ ጌታ እኔ በግሌ ደንግጫለሁላ። ቪዲዮውን ሲሰራ ሳይሆን ክውን ያልኩት ገና ሳልነግረው አይተኸዋል እንዴ እንደዚህ ገና ሳልለው ቪዲዮውን ሰርቶታል እሱ። ቪዲዮ ደረሰኝና ማን ኮንፊደንስ ኖሮት እንደሚወያይ ትልቅ የሚያሳይ ነገር ነው ይሄ በራሱ ማለት ነው። ጊዜ ደቂቃ አላባከንም። ወዲያውኑ ነው ትክክለኛ ቃል የገባው ለአመታት ሲናገር የነበረው ነገር ስለሆነ ኦፍኮርስ ወዲያውኑ ሳያቅማማ የተቀበለው እና አታሳንሰው ለማለት ያህል ነው። ቴንክ ዩ ቦስ፣ እናመሰግናለን። ቀጥታ ወደ እንትኑ ግቡ። በቃ ወደ ቶፒክ እንግባ። ሱሳይድ አድርገው ዋርኒንግ እየመጣበት መሰለኝ። እንትና ዋርኒንግ እየሰጠው ነው። ኮፒ ሊንክ አድርጉት በተቻላችሁ መጠን። ሪፖርት እየተደረገ ነው። አሳቀው ኦኬ ገስቱንሽ ያው በተቻለ መጠን በደንብ ኮፒ ሊንክ ለማድረግ ሞክሩ። ገስቱን አንዴ ላስተካክለውና አቶ ቢኒያም አራርሶ፣ ጸጋዬ ገብረመድን ቶልቻ ወልደ አበበ ዘጋ መሰለኝ ወልደ አረጋይ ላይቭም እንትን አለ። ጊፍትም ራሱ ሰስፔንድ አደረገ። በጣም ያስፈልጋል። ዛሬ ከባድ ሪፖርት አለ። በነገራችን ላይ 3 ቪዲዮ ተነስቶብኛል። 3 ቪዲዮ የኔም የኛው አካውንቴ ትናንትና 3 ቪዲዮ ነው የተነሳብኝ። ከገስትም አስወጣኝ። በጣም ስትራግል እያደረግን ነው። ዞሮ ግን አያስቆሙንም። እጅ አንሰጥም። እናሸንፋለን እና እናሸንፋለን እንደሚለው የደርግና የኢህአዴግ መፈክር እናሸንፋለን እና እናቸንፋለን በሚለው ውስጥ እንፋጭልማለን ትላለን። አንከራተቱን እኮ ነው። የቲክቶክ ላይ ብቻ ስንት 4 አካውንት አስከፈቱኛ። እሱ አልበቃ ብሏቸው ዩቱብ ማክ ተደረገ። አጋጣሚ ልክ በፊት ድሮ እናደርገው እንደነበረው የፎይን አካውንት ፍሪ ታይም ስታገኙ የአካውንት ኮፒ ሊንክ፣ የቪዲዮ ኮፒ ሊንክ ሳይሆን የአካውንት ኮፒ ሊንክ አድርጉለት። 4ኛ ከፈተ ማለት እንግዲህ ሪፖርት ምክንያት የታወቀ ነው። ሰው በተቻለ መጠን የአካውንት ኮፒ ሊንክ አድርጉለት ልክ ፍሪ ታይም ስታገኙ። ያ እንደዛ ሰላም ብለን ኦኬ አስጀምረው በቃ። ያ ከዛ በፊት ግን ፎይ አንዴ ወደ ርዕሳችን ከመግባታችን በፊት እስኪ አንድ ቪዲዮ ላሳይ። ያው እስልምና መሰረቱ ሁልጊዜም ውሸት ነው፣ ማጭበርበር ነው። በተለያየ አካውንት ይመጡና አንዴ ሙስሊም ነን ይላሉ፣ አንዴ ክርስቲያን ነን ይላሉ። ነገር ግን ምንድነው እኛ
ማለት እስካሁን በጣም እጅግ በጣም በርካታ ቪዲዮ አሳይተናቸዋል እና በጣም ነው የሚሰለቸው። በነገራችን ላይ እያንዳንዱ እርምጃቸው ውሸት ነው። እያንዳንዱ እርምጃቸው ሐሰት ነው። ሚስቶቻቸውን የገዛ ሚስቶቻቸውን የክርስቲያን ፕሮፋይል ያስደርጉና አሰለምን ይላሉ። የገዛ ወንድሞቻቸውን የክርስቲያን ፕሮፋይል ያስደርጉና ወይ የማርያምን ስዕል ያደርጋሉ፣ ወይ የሚካኤልን ወይ የገብርኤልን ስዕል ብቻ አንድ ከቅዱሳት ስዕላት አንድ ያደርጉና እኔ ክርስቲያን ነኝ አስለመኝ ብለው ገዝታቸው ላይ ገብተው እንደዛ ያደርጋሉ። እንደዛ አይነት ድራማ ይሰራሉ ዘወትር። ይሄ አይለያቸውም። በነገራችን ላይ ገስት ላይ አንድ የቲክቶክ ኡስታዝ እንደዛ ሲያደርግ ካያችሁት ኮምፕሊትሊ በቃ ያ ነገር ድራማ ነው፣ ያ ነገር ውሸት ነው። እያደረጉ ያሉት ምንድነው? ፖለቲካ ፕሮፓጋንዳ እየሰሩ ነው ማለት ነውና ለማውን ከፈት ዋርኒንግ የሚሰጠው አንድ ምስሉ ነው። ያ ከሰሞኑ አንድ ያየነውን ቪዲዮ እስኪ ላሳያችሁ። ይሄ ልጅ ምንድነው እንግዲህ ሙስሊም ነው እና ክርስቲያኖች ቤት ገብቶ ጥያቄ የተጠየቀ እየመለሰ ነው። ዘን ከዛ በኋላ የተፈጠረውን ያደረገውን ነገር አንድ ያሳያችኋለሁ። ስታወራ ቁርአን ላይ ብቻ ቆም አውራ፣ መጽሐፍ ቅዱስ ላይ እንዳትገባ። ጥያቄ ስለወራ መልሳለህ መልስም አሚር። እሺ ሴቶችን በወር አበባ ጊዜ ስለ ወር አበባ ይጠይቁሃል። እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። ሎክ ይሄ እንግዲህ ሙስሊም ነኝ ብሎ ገብቶ ነው ጥያቄ ተጠይቆ እየመለሰ ነው። ያው ሙስሊም እንደሆነ ኮንሲደር አርገው ማለት ነው። ሶ ሙስሊም ነው ልጁ ሙስሊም ነው። ጥያቄ ተጠይቆ እያብራራ እየመለሰ ነው። ይሄ ልጅ እጅግ በጣም ፎይ እኛ ገስት ላይ መጥቶ ብዙ ጊዜ ጥያቄ መልሶልናል እና እንዲያውም እኔ እንግሊዘኛ ምናምን ነገር ኤምጂ ነው ኤምጂ መሰለኝ ስሙ። ኤምጂ ነው። አንተ ገስት ላይ ኤምጂ ነው። ያ ድምፁን አውቀዋለሁ በደንብ እኔ ጋር ይመጣል። ምን ሆነ ካደ ወይ ላሳይ ነው ታሪክ እኮ እና ሉክ እኛ ቤት ኤምጂ ብሎ ነው የሚመጣው። እዚህ ጋር ደግሞ አሚር አሊ ብሎ ሌላ አካውንት ከፍቶ ነው እየሰራ ያለው። ድምፁን በደንብ አዳምጡት። ሶ ጥያቄ መለሰ ማለት ነው። ሌላም ቦታ ላይ ደግሞ እና በእንግሊዘኛ ብታስረጂኝ ደስ ይለኛል። እዚህ ጋር ደግሞ ሌላ ጊዜ ማማይ ገስት ላይ ሙሐመድ ብሎ ገብቶ እንዲሁ መልስ ሊመልስ ገብቶ ነው። አንተም ነበርክ ማማይም ነበረች፣ ሌሎቻችሁ ልጆች ነበራችሁና እንግሊዘኛ ብታስረጂኝ ደስ ይለኛል። እዚህ ጋር ሊመልስ ነው የገባው። ብዙ ጊዜ በዚህ ነው ልጁ የሚጫወተው። እኛ ገስት ላይም ገብቶ እንደዚህ ነው የሚያደርገውና ልጁ ሙስሊም ነው። አደረግ ድምፁን አሰማቸው። ኦኬ አልገባኝም እና በእንግሊዘኛ ብታስረጂኝ ደስ ይለኛል። እንደ ነብዩ መሐመድ በእንግሊዘኛ ጠይቃት እስቲ፣ በእንግሊዘኛ ጠይቃ አንተ። ኦኬ ሌትስ ኤክስፕሌን ፎር ዩ let's continue, okay? All of us listen to me carefully. All of us listen to me carefully. The next presenter is Mamaye. The next presenter is Mamaye. የቆየ እንትን ነው አስታውሰዋለሁ። የቆየ እንትን ነው። ከዛ በኋላ ኤምጂ ብሎት የሆነ በቀይ እንትን ኤምጂ መሰለኝ ፕሮፋይሉም እንደዛ አድርጎ ቀይሮታል። ሌላ ነው። ኦኬ ሌላ አካውንት ከፍቶ ነው። ኦኬ 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 አሃ ሶሪ ያም ሌላ አካውንት ነው። ያም ሌላ አካውንት ነው። ይሄኛውም ሌላ አካውንት ነው። በደንብ ብታዳምጠው ይሄንን ድምጹንም ፊገር አውት ታደርገዋለህ እዚህ ላይ። ኦኬ ድምጹማ እኮ አውቀዋለሁኝ። አካውንቱን ስሙን እየቀየረ አንዱ አካውንት መስሎኝ ነው። ለተለያየ አካውንት ከፍቶ ነው እንዴ? ያ የተለያየ አካውንት ከፍቶ ነው። ኤኒዌይስ እንግዲህ ሊመልስ ነው። ሊመልስ ነው የገባው። ይሄኛውን ትንሽ አዳምጡት፣ አንዴ በደንብ አዳምጡት። መልሳለህ መልስም አሚር። እሺ ሴቶችን በወር አበባ ጊዜ ስለ ወር አበባ ይጠይቁሃል። እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ
እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። በዛ ሰዓት ላይ ሴቶች በአበባ ጊዜ በነበሩ ራሱ ያ እንግዲህ ልብሱን በደንብ ለይታችሁ ያ ያልገባኝ ላሳያችሁ አንድ ነገር ያሳየና መጨረሻ ላይ ነው የምትረዳው በደንብ። ያ አንዴ ላሳይ። ሰላም ብያለሁ። እሺ ፒዲኤፍ ሰላም ብያለሁ። ዝቅ አድርገው አይታይም። ሰላሙን አላመንከ ጋር ሁዳ ጥያቄ አለኝ። እሺ የመጽሐፍ ቅዱስ ጸሐፊያን ማነው ስሙ? ከባድ ብልግና ምንድን ነው? እዚህ ጋር ፒዲኤፍ ነኝ ብሎ ገብቶ ነው ስሙ ነው ፒዲኤፍ። ፒዲኤፍ ነኝ ብሎ የማርያም ስዕል አድርጎ ገብቷል። ኦልራይት እሺ ሰዎችን መግደል ወይስ ደግሞ መጥፎ ነገር መጻፍ የትኛው ነው ብልግና? ሎክ እኔ መድፈር። አሃ ክርስቲያን ሆኖ ገብቶ አሁን ደግሞ እየመለሰ ነው። ክርስቲያን የማርያም ስዕል አድርጎ ክርስቲያን ሆኖ ገብቶ መልስ ነው። ክርስቲያን ሆነ አሁን ደግሞ እኔ ጋር ቆጣ ነው የሚመጣው እኮ። ኧረ ሌላው መጨረሻ ላይ ይነገራል። ስንት ጉድ አለ። ኧረ ቆይ አንዴ ደግሞ አሳየኝ። ይሄን ቪዲዮ ለኔ ያሳየኝ። ሌላ ጉድ አይጠፋም እኮ እስቲ። ኧረ እነኚህ ቆሻሾች ናቸው በኢየሱስ ስም። እስቲ አካውንቱን ዝቅ አድርገው እስኪ ፎቶ ምናምን። አካውንቱ ይሄ ነው። የማርያም ስዕል እዚህ ጋር መዝሙር ለቋሽ ማለት ነው። ክርስቲያን አስቸግረህና ካላጠፋው ይቅርታ ላብራራላችሁና በደንብ እዚች ጋር በጣም መብራራት ያለበት ፖይንት ስላለ ነው። ሁሉም ሰው ልብ ሊለው የሚገባው ነገር ማለት ነው። ከቻልክ ኦንላይን ላይ ካልደበቀው በኦንላይን በካፒታል ሌተር ሁሉንም ፒዲኤፍ ብለህ ሰርች አድርግና አውጣው አካውንቱን ማለት ነው። ከዛ ታዩታላችሁ። ካለ ከሌለም ግን እዚህ ሪከርዱ ላይ ደግሞ ማሳየት እንችላለን። ቴንክ ዩ። ሪፖስቱን አሳይልኝ መጀመሪያ። ሂድ ሪፖስቱ ጋር። አዎ አሳያቸው። አሁን እንዳለ እዚች ጋር ያሉት እንዳለ ስንት 5 ይታያቸዋል አይደለ? 4ቱ ኖርማል ናቸው። 5ኛው ግን ከ2 ቀን በፊት የክርስትና ተፖስተ። የፎይ ጥሪ ውይይቱ ምናምን የነበረው መቼ ነው? ከ2 ቀን በፊት። ፕሌይ በልና አሳያቸው። መዝሙር ፖስተ። ፕሌይ በለው እና ቮሊዩም ዋርኒንግ ይሰጠናል። መዝሙር አትክፈት። በቃ ዝጋውና በቃ መዝሙር መሆኑን ብቻ ነው ገብታችሁ እዩት። ሌሎቹ 4ቱ ሌላ ወሬ ናቸው። ኖርማል ነገር ነው። ሂድ ወደ ፖስቱ ጋር ደግሞ አሁን መዝሙሩንም እዩት። ከ2 ቀን በፊት መዝሙር ፖስቶ ገባ ማለት ነው። ይሄ ውይይት ምናምን ያሉ ግርግር የፈጠሩ ቀን የለም። የዛ ቀን ገባ። የዛ ቀን ገብቶ ምን አለ? እኔ እውነት ምንም አላቅም መማር አለብኝ እና እኔ እፎይ በጣም አሳፍሮኛል ይመጣል ብዬ ጠብቄ ነበር ብሎ ገስት ላይ ቁጭ ብሎ የዛ ቀን ሲማር ነበረ። ይሄንን የሚሰማ ነው። ቴንኪው። ኧረ እንደውም አንዱ ሻዳ ያዘው ያለ እኮ በእነሱ ሎጂክ እፎይ ያሳፍሮት እሱ ነው እንዴ? ታዲያስ በጣም ደስ በሚል ሁኔታ ትናንትና ሌሊቱን ሙሉ ፎሎ አፕ እያደረግነው ነበረ። የት ገባ የት ወጣ የሚለው ሌሊቱን ሙሉ በየገስቱ እየገባ እንደ ክርስቲያን አክት እያደረገ ሙስሊሞች ጋር ገብተው ሙስሊሞች ምን ብለው እንደሚናገሩት እኔ የተናገርኩትን ቃል አንተ ክርስቲያኖቹ ላትወክልም ብለው በጣም ዝርክርክ አድርገው ይናገሩታል። ይህንኑ ልጅ ራሳቸው ማለት ነው። ከዛ አንዷ ገብታ ምላ ወላሂ ብላ ምን ትናገራለች? ትላንትና መጥቶ ምንም አላቅም እፎይ የሚናገረው እውነት ይመስለኝ ነበር አፈርኩ ብሎ ልማር ብሎ ዛሬ ሊመልስ ሲመጣ ግራ ገባኝ ትላለች። ሙስሊም ነች የምትለው ይሄን ሪካርዱ ላይ አለ ጋይስ አለ። አዎ ሁለተኛው ላይ ቀጥልሽ። ኧረ እነኚህ ሰዎች በቃ እኔ ተሰገራ ላይ እኮ እየተጸየፍኳቸው ያለሁት በኢየሱስ ስም። ሰዎቹን ራሱ ሰውነታቸው እንዳልጠላው እየሰጋው ነው። ምን አይነት ቆሻሾች ናቸው በጌታ ስም። እንትኑንም ማሳያቸው የኔንም በፎይ ምክንያት ነው አፍሬበት ብሎ ያለውንም ማሳያቸው።
በእኔ የትኛውም ክርስቲያን ያፈር የለም። የትኛውም ክርስቲያን 8 ሆነው ቤታችን አልመጣም። ይሄ ማፈር ያለባችሁ እናንተ ናችሁ። ለ8 ተሰብስበህ አንድ ሰው እንዴት ቤታችን አልመጣም ብሎ መፎከር በራሱ የሚያሳፍር ነው። አስባችሁታል? 8 ሆነህ ጠብቀህ ቤታችን እፎይ እንዴት አልመጣም? ለ8 አንዱን ለ8 ማለት ነው። ኢማጂን 8 ሆነው እንኳን ከቤታቸው መውጣት አይደለም የፈለጉት። ቤታችን ለምን አይመጣም? እኛ ፊት ይመጣል። 8 ሆነው ማለት ነው። 1 to 1 ፊት ቤቴ መምጣት እንደማትችሉ እያወቃችሁ በኮስት መግባት የተሸማቀቃችሁ ለ8 ቤታችን ለምን አልመጣም ብለው ፖለቲካ ሲሰሩ ፈሪና ና ሂድ ዲቃላ የወለድከኝ ልጅ ወይንም ደግሞ የገዛኸኝ ባሪያ መሰልኩህ እንዴ? ና ከሌ ጋር ሂድ የምትለው ይኸውና፣ ቴክስቱን አሳያቸው፣ አንብብላቸው። ለእውነት የተባለው ንግግሩን በእናትህ እንደውም ኧረ ቮይሱን የኡስታዙን ማሰማ ምን ቆሻሻ ድምፅ ቢሆንም ሶሪ ኦዲየንሶቼ፣ ሶሪ። እንደዚህ አይነት ቆሻሻ አይምሯችሁ የሚበርስ ልባችሁን ሊያጠነክር የሚችል ነገር በማሰማቴ በጣም ይቅርታ። እንደዚህ አይነት ቆሻሻ አንድ ሃይማኖተኛ ነኝ የሚባል ፖለቲካ ሲሰራ ማሰማቴ በራሱ ይቅርታ እላችኋለሁ። እንደዚህ አይነት ቆሻሻ ድራማ የሚሰሩ እንደዚህ አይነት ድራማ መስራት ኢዚ ሲምፕል፣ የራሳቸውን ሰው እንደዚህ እያደረጉ እኛ ማናደርገው ምንድን ነው? ለእውነት ስለ እውነት ብቻ ስለምንሰራ ምን ይላል? እኔም መስለም እፈልጋለሁ እፎይን ባለው በጣም አዋቂ አድርጌ ነበረ የምቆጥረው የነበረው። አግዘኝ ወንድም ለ8 ለምን ቤታቸው አልሄደም እፎይ ብሎ ክርስቲያኑ እንደዚህ ያለ። ኧረ ተው ወገን፣ ኧረ ተው ወገን። ሌሴ እንደው ቢሆን እንኳንስ ቢሆን እፎይ ላይ ከተመሰረተ እኮ ኦልሬዲ ይሄ ሰውዬ ክርስቲያን አይደለም ሲጀመር። እፎይ ላይ ከሆነ የተመሰረተው እምነቱን የመሰረተው እፎይ ላይ ከሆነ አስቀድሞ ነው ክርስቲያን አይደለም። ክርስቶስን ሳይሆን የሚከተለው በክርስቶስ ክርስቲያን የተባለ ሳይሆን የእፎይ ተከታይ ነው እሱ። ምን ያህል ደደብ መሆናቸው የምታውቁ በዚህ ነው። እፎይ አብሶሊት የሆነ ፐርፌክት የሆነ ሰው አይደለም። ሌሴ እንደው ይሄ በጽሁፉ ሎጂክ እንኳን ብንሄድ እፎይ ሊሳሳት ይችላል፣ ላያቅ ይችላል። ከእውቀት ከፍለን ነው የምናውቀውና አንድ ሰው በእፎይ ምክንያት እንዲህ እፎይ ዲቤት አላደረገም እንደዚህ ሆናለሁ አለ ቢባል እንኳን ፋላሲ ነው፣ ስህተት ነው። አይደለም እፎይ ለምን ፓትርያርኩ ሳያውቁ አይቀሩ? እኛ የተመሰረትነው ፓትርያርኩ ላይ እንኳን አይደለም። የቅዱስ ሲኖዶስ መሪ ተሰባስበው ለምን እንትን አይሉ? መመለስ አይከብዳቸው? እኛ የተመሰረትነው እሳቸው በመመለስና ባለመመለስ። እሳቸው አንድ ጥያቄ ከበዳቸው አልከበዳቸው? እሳቸው ተወያዩ አልተወያዩ? እሳቸው ዲቤት አደረጉ አላደረጉ? ሰው ቤት ሄደው ተወያዩ አልተወያዩ? በአንድ ሰው ላይ የተመሰረትን አይደለም። ምን ያህል ሰዎቹ መሀይም መሆናቸውን ከዚህ ነው የምትረዱት። ኡስታዟን በሱ ቤት ፖለቲካ መስራቱ ነው። ይቅርታ ጠይቅ ያለው ክርስቲያን ኦዲየንሱን ትንሽ ድምፅ አሰማቸው። ይቅርታ ስለጠየኩኝ አይቀየሙኝም። እንደዚህ አይነት ቆሻሾችን ማስደመጣችን በራሱ እኔ ጀስ ሰውነቴን ይነዝረኛል። ድምፃቸው ራሱ ሰማው ይዘገንነኛል። ኤኤምጂ ጠንቅቄ ማውቀው ልጅ እለት እለት ቤቴ የሚመጣ ሪከርዱ እንዲባይያዝ እንኳን ፖለቲካ በሰራችሁበት። ትላንት በነበረን ፕሮግራም ላይ 2 ሰዎች እዛው ሻሃዳ ሲይዙ ተጨማሪ 2 ሰዎች ደግሞ በውስጥ በኩል መጥተው ሻሃዳ አሲዙን የሚል ነገር አንስተዋል። አንደኛው ነውም አገልጋይ ነው። ኢንሻአላህ ዛሬ ሻሃዳ እናስይዘዋለን። ይሄ አውደ ምሕረት ላይ ሰባኪ ነው። እንደውም ይሄ ቴክስት ዝም ብሎ አገልጋይ እንዳይመስል፣ ይሄ አውደ ምሕረት ሰባኪ ነው። ወይ ቀል በዚህ መጠን ነው ህዝቡን የሚንቁት ማለት ነው። በዚህ መጠን ነው ለድራማ የተሰለፉት ማለት ነው። በዚህ መጠን መሀይም ናቸው ህዝቡ ብለው የሚያስቡት ማለት ነው። በዚህ መጠን ነው የሚንቋችሁ ማለት ነው። ኤኒዌይስ ቃል ወዳለው ቀጥል። በዚህኛው ኮኔክተር ቢብሎ ለቢኒ ልኬለታለሁ። ሁለተኛው ቪዲዮ ቢኒ ላይ አንድ
እኔ አንድ ቀላል ነገር መናገር ፈልጋለሁ። አንዴ ቆይ ሳሚ፣ እንግዲህ የውይይት ጥሪ ሲቀርብ ሁለቱም ተወያዮች ተስማምተው አንዴ ጨርሱ እንትኑ ጨርሰ የኛው ሳሚ አንዴ ኔትወርክ ነው መሰለኝ። አሰማቸውና ልብ በሉ፣ ይሄ ሙስሊም ቤት ነው። ሙስሊም ቤት ነው። እነሱ ከዘጉ በኋላ ሌሊት እየዞረ 3-4 ቤት ነው ሪከርድ ያደረግ ነው። እዚህ ግን አንድ ቤት ለብቻ ያሉትን በደንብ ልብ ብላችሁ ስሙ። እዚህ ጋር ትንሽ አሰማቸውና ወደ መጨረሻ አካባቢ የሆነ ሴት ደግሞ የምትናገረው ንግግር አለ። ሁለቱን አሰማቸው። ክርስቲያን አንተ ኢምራን ጋር በርፌት ወቅት አይደል የመጣው? አላቅም ብለህ እኮ ነው የወረድከው አይደል? በግሪክኛ በሂብሩኛ በምናምን የተጻፈ በአዲስ ኪዳንና ብሉይ ኪዳን ማለት ነው። ያ ሁሉ ግራ ገብቶ ጂውስ እኮ ነው ያስተማረከው ከኢምራን ውጭ ማለት ነው። እና እባክህ ተማር እሺ። አንተ እኛን መጥተህ የምታስተምርበት እውቀትም ሞራልም የለህም እሺ። ስለዚህ በክብር ውረድ። እዚህ ጋር አስተማሪ ሆኖ ገብቶ ማለት ነው አይደል? ምንም አታውቅም አንተ መሀይም ነህ ተምረህ ነው የመጣው እያሉት እየሰደቡት ነው። እዚህ ጋር ደግሞ ምንም አላውቅም ብሎ የገባ ልጅ የነበረ እዚህ ጋር ደግሞ ሊያስተምር መጣ ማለት ነው። አንተ መሀይም ነህ ውረድ እያሉት ነው። ቅድም እኔ ስከታተል ነበር ከ1 ሰዓት በላይ ማለት ነው። በቃ እንደማታውቅ ተነግሮክ ብዙ ክርስቲያኖች ከታች እንደውም እየጻፉብህ ማለት ነው። አራት ተዋርደን ውረድልን አታውቅም እያሉ ማለት ነው። አሁን ገና ሳይመሽ ሳይነጋ እዚህ ቤት ትመጣለህ። እንደገና ደግሞ እንደዚህ አይነት ጽሑፍ ትጽፋለህ። እና ውረድ እሺ፣ በክብር ውረድ። እና እኛ ሌላ አጀንዳ ነው ያለን እዚህ ቤት። ኖ አሁን አንተ ያልከው ነገር ልታስተምረን ከሆነ አንተ በእሱ ጉዳይ ራሱ እውቀት ያለህ አይመስለኝም። አንተ ክርስቲያኖችን መወከላች ይወጣ አድርግልኝ እና ስማኝ ያልከኝ እና አሰባስብ። ከዛ በኋላ ደግሞ የራስህን ሀሳብ ከጨረስክ በኋላ ውረድልኝ። አግባብ ነው? ይኸውልህ አሁን አግባብ ነው የምንማረው። ይኸውልህ እኛ አይ ፒዲኤፍ ይኸውልህ ስማኝ፣ እሺ ችግር የለውም። እኔ አዳምጠኝ መጀመሪያ እኮ አግባብ ነው አይደለም? አግባብ ነው አይደለም? እንደዚህ ነው ወደ መጨረሻው ሰደው። በቃ እዚህ ጋር ጭቅጭቅ ነው። ወደ መጨረሻው ሰደውና ተጋርገው ወስድ ካልፈለግሽ እኮ የሚወጣ አድርገሽ ሌላ ነገር መስማት ወይ ደግሞ መስራት ትችያለሽ። እሺ ቀጥል። ወደ ሀሳብህ፣ ወደ ትምህርቱ ሳይሆን ወደ ሀሳብህ። እሺ ምንድን ነው ሀሳብህ? በጣም ጥሩ በጣም ጥሩ። በጣም ይቅርታ። ስለዚህ ስለ ልጅ ስሙ ቀይሮ ከመጣ ነው ለዛ ተጠቀቁት። አሁን ትናንትና መጥቶ ለስስር ነበረ ይመጣል ተብሎ ያኛው ሰውዬ ስሙ መጥራት አትፈልግም። ወላሂ አፍር ያለሁ መማር ነው የምንፈልገው። ወላሂ በአላህ ይሁንብኝ ይሄ ልጅ ማለት ነው። እኔ የዋሸው ቀን ወላሂ ላብል እኔ አላቅም መማር አለሁ አለ። ዛሬ ደግሞ መጥቶ አይሁዱ እንደውም ክዶ ነው አይሁዱ ይሄ መጽሐፍ እኮ የኛ ነው የእናንተ እኮ ሌላ ነው። የሚገርም ነው ይሄ ልጅ ማለት ነው። እንግዲህ እስካሁን ያሳየኋቸው ይሄ ልጅ ነው። የማርያም ፕሮፋይል አድርጎ እዛ ቤት ገብቶ ድራማና ፖለቲካ የሰሩት እስልምና ይሄ ነው። የመጨረሻ ቆሻሾች ባለጌዎች ናቸው። የመጨረሻ ቆሻሾች። እኔ በጣም ይቅርታ አድርጉልኝና እጅግ በጣም አጸያፊ ፍጥረት አሁን አለ ቢባል እኔ ከነሱ ውጭ ማንንም ሜንሽንም አድርገው የለም። እጅግ በጣም ወራዶች ናቸው። እያንዳንዱ እርምጃቸው በድራማና በፖለቲካ የተሞላች ናቸው። እያንዳንዱ እርምጃቸው ማለት ነው። ሰውን በፖለቲካ በድራማ በውሸት እንጂ የሚጠሩት አንድም ሀቅ ያላቸውን ሀቅ አስተምረው አይደለም። ያላቸው እነሱ ትልቁ ነገር ምንድነው? በውሸት ላይ የተመሰረቱ አጭበርባሪዎች ስለሆኑ ብቻ ነው። ይሄው እንደዚህ ትዋረዳላችሁ። አታቆሙ። አሁን እኮ ትልቁ ችግር እናቁም ብትሉ አታቆሙ። ትዋረዳላችሁ ገና። ኤምጂ እኮ አንተ እኔ ጠንቅቄ የማውቀው ልጅ ነው እኮ። አሁን ደግሞ ይመጣል ወይ ነው እኔ ቤት ኤምጂ እኔ ጋር ደግሞ ይመጣል ወይ ደግሞ ይገባታል ወይ ነው። ከገባ እናዋርደዋለን፣ እንይዘዋለን። ይሄን አካውንት ተከታተሉ። ካሁን በኋላ ሴቭ ይሄን አካውንት መቼም ይሄ አካውንት ላይ አያመልጥም። እንትን አሚር አሊ የሚለውን አካውንት ማሳየት እንችላለን። ሪከርዶቹ ላይም ወደ መሀል ያለ እንዳይበዛባችሁ ብለን እንጂ ይህ ፒዲኤፍ የሚለው አካውንት መሐመድ የሚለው አካውንት ፎሎ አድርጎ አያይዞታል።
ማለት ዲቴል ነው እናንተ። እኛ ግን ድንጋይ ራስ እንመስላችኋለን እንዴ? ምን ያህል ብትንቁን ነው? እንኳን ይሄንን አይደለም ስንት ነገር ምንሰራ ሰዎች እንደዚህ አይነት ተራ ካልካሻ ድራማ የምትሰሩት። እዛ የሙስሊሞቹ መላቅ ትችላላችሁ፣ ንቃችኋቸዋል፣ ተራ አርጋችኋቸዋል። እኛ ግን ክርስቲያኖች ነን። ቅንጣት ልሸውዱን አትችሉም። ቅንጣት እንኳን እቺ ተራ ነገር አይደለችም። እና አስቡበት። ቀጥል ቦስ። ሶሪ ያ ባይ ዘ ዌይ ፎዬ ይቅርታ በመሃል ልግባብህና ይሄ ቪዲዮን ሲያሰራው የነበረው ልጅ ቅድም ሲጠይቅ የነበረው እሱን ታሳያላችሁ። ያው በቀደም ዕለት ድራማ የሰራው ፓርቲቱ ነው ትናንትና ሲተውን የነበረው። በቀደም ዕለት ያው ሁላችንም እንደምናውቀው ያልተባለ ተብሏል፣ ያልተጻፈ ተጽፏል ብሎ አዲስ ነገር ፈጥሮ ድራማ ሲሰራ የነበረው ነው እና ያለ ድራማ መኖር ስለማይችል ያ ልጅ ትናንትና ፓርቲቱን ድራማ ነበር ሲቀጥል የነበረው። ይሄ ልጅ የምናውቀው ልጅ በደንብ የሚታወቅ ልጅ ልክ እንደማያውቀው ሆኖ ድራማ ሲያሰራው ነበር። ክርስቲያን አስመስሎ አስገብቶ ያም ልክ ራሱን ክርስቲያን አድርጎ ፕሮፋይል ቀይሮ ባይዘው ፕሮፋይል ሲቀይር እኔ ክርስቲያን ነኝ ብሎ ሲናገር እንግዲህ አላህን ክደዋል ማለት ነው። ድጋሚ ሻዳ የምታስይዙት ከሆነ አላውቅም። ምስል አይፈቀድም በእስልምና። የእመቤታችንን ያደረገው ክርስቲያን ነኝ ሲል የክርስቶስ አማኝ ነኝ እያለ ነው፣ የሥላሴ አማኝ ነኝ እያለ ነው። አላህን ክደዋል። እንደዚህ የዚህን ያህል ደረጃ ተመልከቱ። ለነሱ ኢጎና ድራማ ሲባል አምላካቸውን እስከ መካድ ደረጃ የሚደርሱ ሰዎች ናቸው። ልክ እንደማያውቅ ሆኖ አክት እያደረገ ከክርስቲያን ጋር እንደሚያወራ አክት እያደረገ እንደዚህ ነው እያለ ይላል። ያኛው ደግሞ በጣም ተዋናይ ነው፣ በጣም እንትን ይላል። ብሉይ ኪዳን የተጻፈው በግሪክ ነው፣ አዲስ ኪዳን የተጻፈው በሂብሩ ነው እያለ ልክ ክርስቲያኖች ይሄን እንኳን እንደማያውቁ ሐሳቡ እኮ ክርስቲያኖች ይሄን እንኳን አያውቁም የሚለውን ለማሳየት ነው። ምንም አያውቁም ለማሳየት ይሄን ድራማ ሲሰራ ነበር ማለት ነው። ሰሪውም አሰሪውም ሁለቱም ተነጋግረው ነው ይሄን ነገር ሲያደርጉ የነበሩት። ምክንያቱም ይሄ ልጅ ሙስሊም መሆኑ የሚታወቅ ነው። ግን ምን ያህል ድራማ እንደሚሰሩ እነዚህ ሰዎች አይናቸው ምን ያህል እንደታወረ የሚያሳይ ነው ማለት ነው። ስለዚህ እስልምና ያለ ድራማ፣ ያለ ውሸት፣ ያለ ቅጥፈት እንደማይቆም ሰሞኑን በተከታታይ እያየን ነው። ድራማቸውን እኛ እያጋለጠን ነው፣ እነሱ ድራማ ይሰራሉ። ሰሪውም አሰሪውም ሁለቱም እኩል የተወኑበት ድራማ ስለሆነ ምናልባት ቀጥላ ያለውን ብታሳየው ልጁን እንደማያውቀው ሆኖ ሲያናገረው የነበረው ሁለቱም የሚተዋወቁ ሰዎች ስለሆኑ ድራማ የሰሩትን እሱን ብታሳየው መልካም ነው ብዬ አስባለሁ። ያ እሺ ኮስት ኦኬ እሺ ደስ ይለኛል። ትልቁ ላይ ላድርግና አየሽ አርግ። እንግዲህ ተመልከቱ፣ ገባ ያለውን ለመልከት። ኦኬ ያንተን ኤክስፓንድ ሳደርግ ለምንድን ነው የማይሰራልህ? እስኪ ፎይ የሚሰራልህ ከሆነ ኤክስፓንድ ታደርግልኛለህ? ነኝ ትልቁ ላይ ነኝ፣ አታስብ። ይሰማሃል? ኦኬ እሺ አባ። ያ ቀጥልሽ። እሺ አይ ኖ ያለው ማከለ ትምህርት ነው ስለተባለ ያስተማሩት ትምህርት ይሰጣል ወይ ፒዲኤፍ? አይ ኖ ያለው ማይቻል ከመጽሐፍ ቅዱስ ነበር እስልምና ወይ እያሞካሸው ነው ደግሞ ፒዲኤፍ እየተባለ ነው እየተሞካሸ ዙም ላድርገው ኤምጂ ያገናኘን ላይቭ ላይ በደንብ እያያችሁት ፒዲኤፍ ነው። እሺ እኔ ወስቲ ጥያቄ አለ። ምን አለው? ስሙት። እስልምና ላይ ጥያቄ አለህ ወይ ተብሎ ተጠየቀ። ከዛ በኋላ ያለውን እንስማ እስቲ። አይ ኖ ያለው ማይቻል ከመጽሐፍ ቅዱስ ነበር እስልምና ላይ ጥያቄ አለ። አይ እኔ ያው ስል በጣም ፎይን እንደ አዋቂ ነበረ እስከዛሬ ድረስ በጣም ላይ ሰቅየው ነበረ። በጣም ደብሮኛል። ያው ይሄ ማስተያየቴ አመሰግናለሁ። ጥያቄ ሌላ ጊዜ ጠይቃለሁ። እስቲ እናንተ ለመከታተል ሞክራለሁ። እውነት ነው። በደንብ አርገዳው ደርሶናል። በደንብ ተሳክቷል። ኤምጂ አይዞ ተሳክቷል። አሚር ትክክለኛ ስም አሚር
ምን አለ በማናውቀው ሰው ቢያሰሩ ድራማው ምን አለ? በማናውቀው ሰው ቢሆን አሁን በሉን። አየህ በምናውቀው ንጽጽር ላይ ቆየን እኮ እኔ ራሱ 3 ዓመት ሆነኝ። እነ ቢኒ ደግሞ ከኛ ያጥፋሉ። ማን ምን እንደሆነ ጠንቅቀው ያውቃሉ። እነ ቃል አነፍንፈው በድምፅ ይለዩዋችኋል። ቃልና ቢኒ አነፍንፈው ነው በድምፅ የሚለዩዋችሁ። ያው እንኳን እነሱ እኔ ራሱ ለየዋቸው። ፒዲኤፍዬ ያገናኘን አይዘገንኑም ግን አይቀፉ በጣም